አንድ ልብ ነው ያለኝ በህይወቴ ያፈቀርኳት ሴት ኪያ ትባላለች። ኪያ መቼም አልተውክም። እሱ ነው አንቺ ስለተውሽኝ ስላልተውሽኝ የሚቀየር ነገር የለም። ይቀየራል። አንቺ ጋር ምንድነው ነው ህይወት ጀምሩት? እኔና አንቺ ምንም አይሰራልኝ። እሺ ንገረኝ፣ ከኔ ምን አጥተህ ነው? ከኔ ምን አጥሰነው? ከኔ ምን ጎዶ ነው? አይነት ታዲያ ሌላ ሚያው መንገድ ያሳየው። እንዳልተረዳሽኝ ነገር አለ። አንቺ እያንዳንዱን ነገር ስታደርጊ የነበረው ለምን ብለሽ ለማ ብለሽ እንደነበረ ምንም የሚታወቅ ነገር ነው። አንቺም ወይ ወደ ናቲ ትመለሻለሽ ወይም ደግሞ ተረጋግተሽ የማሰቢያ ጊዜ ለራስሽ ወስደሽ አዲስ ፍቅረኛ ወይም ደግሞ አዲስ ህይወት መመስረት ትችያለሽ። ግን እኔ ህልሜም ህይወቴም ተስፋዬም ትናንትን ሲጀመር ጀምሮ ሀብሎ ህይወቴ የጀመረው ከኪያ ጋር ስለሆነ ነው። ሰላም የተከበራችሁ የቸኮሌት ካፕልስ ተከታታዮች እንዴት ናችሁ? ዛሬም በሌላ በአዲስ ቪዲዮ ተገናኝተናል። ዛሬ እውነቱን ለመናገር ከሆነ በሁለት ነገሩ ሀሳቦች መካከል ሆኜ ነው ማውራችሁ። ከዚህ በፊት ከሰላም ጋር በተወሰነ ጉዳይ ማለትም ቪዲዮን አይታችሁታል ብዬ አስባለሁ። ትንሽ የነበርንበት ሁኔታ ደስ የማይል ነገር ነበረ ስናደርግ የነበረው። እኔም እሷም ጋር ምናምን ነገር የተፈጠሩት ነገሮች ትክክል አልነበሩ፣ እውነት አልነበሩ። ምክንያቱም በእሷም ሳይድ በእኔም ሳይድ የነበሩት ነገሮች ቀልድ ነበሩ የነበሩት። ነገር ግን ማለቴ ቶፋም ኪያም ስለነገሩ በተወሰነ መልኩ ምናምን ሀሳባቸውን አቴንሽናቸውን ለመሳብ ስንል ያደረግናቸው ነገሮች መሆናቸውን ያው እናንተም ጠንቀቃችሁ አይታችሁታል የተፈጠረውን ነገር። ምክንያቱም ከሰላም ጋር በተለያየ አይነት ሁኔታ ስናደርግ የነበረው ነገር ደስ የማይል ነበሩ። ይህንን ነገር አስረግጬ ለሰላም ነግሬያት ነበረ። እሷም ደግሞ በዚህ ጉዳይ ላይ እርግጠኛ ነኝ አዎ እሺ ምናምን ነገር ብላ ይሆናል አይደለ ተስማምታ ነበር እነዛን ነገሮች ስታደርግ የነበረው። እውነቱን ለመናገር ከሆነ ያው ቪዲዮውን ከተከታተላችሁት ሲሆኑ የነበሩት ነገሮች በጠቅላላ እውነት ነበር የሚመስሉት። ምንም የሚካድ ሀቅ የለውም። ምክንያቱም ቶፋና ኪያም እንደዛ ቬሎ እሱም ሱፍ እያደረገ በዛ ላይ ደግሞ የተለያዩ መናፈሻዎች ምናምን ነገር ዋና ቦታዎች እየሄዱ እኛን ለማስቀናት የሚያደርጉት ነገር በጠቅላላ እኛም የመልስ ምት እንዲሆነን ብለን የተለያዩ ነገሮችን ስናደርግ ነበረ። እንደዛም ሆኖ መጨረሻ ላይ ግን በእኔና በእሷ መካከል ምንም ነገር እንደሌለ እኔም ደግሞ ኪያና ኪያ ብቻ መልሰው መሆኑም ኪያም ደግሞ ከኔ ውጪ ማንም እንደሌላት ምናምን ነገር የምታውቁት ነገር ነው። እውነቱን ለመናገር ከሆነ እኔም ኪያን እጅግ በጣም ነው ማፈቅራት። ያለ እሷ ምንም እንደሆንኩ ምናምን ነገር እኔ ብቻ ሳይሆን እናንተም ተመልካቾች ጭምር ነገሩን ታውቁታላችሁ። ግን ለበመያያዝ እሷም የሆነ ሳይድ ይዛ እኔም የሆነ ሳይድ ይዤ ምናምን ነገር እያደረግናቸው ያለው ነገሮች ነበሩ። ያ ትክክል ስላልሆነ ኪያን አላስፈላጊ ረጅም ርቀት ድረስ ማለትም ገጠር ድረስ እስከመሄድ ዋጋ ያስከፈለ በጣም እኔም ደግሞ ህሊናዬን በጣም አለ አይደለ ሽጬ ማለት ይቻላል ትክክል ያልሆነ ነገር ሳደርግ ነበረ። የማደርጋቸው ነገሮች በጠቅላላ ትክክል አልነበሩም። እነሱ ለማስቀናት በጣም ፈርዘር ነው የሄድኩትና በጣም ረጅም ርቀት ነው የተጓዝኩት። እውነቱን ለመናገር ከሆነ አሁን ቆም ብዬ ሳስባቸው በጣም ትክክል እንዳልነበሩ ይሰማኛል ምናምን ነገር እና ኪያም በነዛ ነገሮች ላይ ከቶፋ ጋር ስታደርግ የነበራቸው ነገሮች ነገር በጠቅላላ አሁን ላይ ስታስበው በጣም እንደሚቆጫትና ትክክል እንዳልሆነ እንደሚሰማት እርግጠኛ ነኝ። እነዚህን ነገሮች በተያያዘ አሁን ለሰላም አስረግጬ ነግሬያት ከሰላም ጋር በተወሰነ መልኩ ክፍተት መፍጠራችን የሚታወስ ነው። ምክንያቱም እኔ ዙሪያ የለችም ነው ተረጋጋሚ ቪዲዮ ያው እውነቱን ስለተረዳችሁ ነው አብረን የሌለ ነው። እኔ ወደ ኪያ ምናምን ነገር ለመሄድ እንትን ያልኩትና ግን በጣም በሚገርማችሁ ሁኔታ ዛሬ እሷ ደውላ ላናግርህ እፈልጋለሁ ምናምን ብላ በጣም ኮስተር ብላ ይሆናል አይደል በመበሳጫት የሆነ የተበሳጨችም አይነት ስሜት ያለው አይነት ወሬ ምናምን ነገር የሚመስል ነገር እፈልጋለሁ ላገኘህ እፈልጋለሁ ምናምን ነገር እና በዛ ላይ ደግሞ አላርለ የተረጋጋ ወይም ደግሞ ጥሩ ነገር ልታወራኝም አይነት አልመሰለኝም። እውነቱን ነገር ለመናገር ከሆነና ምን ይዛ እንደመጣች ምን ልትለኝ እንደፈለገች አላወኩም። ግን ከናንተ ጋር ሼር መደራረግ እንዳለብኝ በተወሰነ መልኩ አስቤዋለሁ። ምክንያቱም ከናንተ የሚደበቅ ነገር የለም። ሀዘኔም ደስታዬም የሚያስገርሙኝም ነገሮች በጠቅላላ እያንዳንዱ ነገር ያው ከናንተ ጋር ነው ሼር ማድረገውና እስኪ ምንድነው ልትለኝ የፈለገችው? እውነቱን ለመናገር ከሆነ ያው ፍቅርን እንቀጥል ምናምን ነገር ወድጄሃለሁ ልትለኝ እንደማይሆን ምንም ጥርጥር የለውም። ምክንያቱም ከናቲ ጋር ምን ያህል ዲፕ ፍቅር ውስጥ እንደነበሩ 7 ዓመት ከምናምን ነገር በጣም የሚገርም ፍቅር እንዳሳለፉ ምናምን ነገር ከናቲ ሲናገር ሰምተነዋል። በእንደዛ አይነት ሁኔታ ፍቅረኛ ያላት ሴት
ከሱ ጋር በዛ አይነት የፍቅር ሙድ ውስጥ የነበረች ሴት አሁን ከኔ ጋር ሳምንት 15 ቀን ምናምን ነገር አሳልፋ ካንተ ጋር ፍቅር ይዞኛል ካንተ ጋር መቀጠል ፈልጋለሁ ትለኛለች ብዬ አላስብም። ስለዚህ ሰው ምን ሊሆን ይችላል ብዬ ልገምት ግራ ነው የገባኝና እስኪ አብራች እሷ ከመጣች በኋላ ያሉትን ነገሮች በተወሰነ መልኩ ምናምን ነገር እናዳምጣታለን። እድል የምሰጣት እውነቱን ለመናገር ከሆነ ስለ ኪያ መጥፎ ነገር እስካላነሳች ብቻ ነው። ስለ ኪያ የሆነች ነገር የሚደብረኝን ነገር ትንሽዬ ነገር እንኳን ብትናገር እውነቴን ነው የምላችሁ ላስቀይማት እችላለሁ እና እናንተም እንትን እንዳትሉብኝ እንዳትቀየሙኝ። እውነቱን ለመናገር ከሆነ ግን እኔ ላይ እስከፈለገችው ነገር ማንጓጠጥ እኔን መውቀስ ወይም ደግሞ ከፈለገች የፈለገችውን ነገር መናገር ትችላለች። በኪያ ጉዳይ ግን ምንም አይነት ነገር ወይም ደግሞ በቶያ ጉዳይ የሆነ ነገር ብትለኝ አስቀይማታለሁ። ምክንያቱም ወዳ ፈቅዳ እሷም ለናቲ እኔም ደግሞ ለኪያ ትንሽ እነሱን ለማበስጫጨት ስንል ሆን ብለን ያደረግነው ነገር ነው ያገናኛል። ያ ነገር ደግሞ በቃ ጊዜው አልፎበታል ትክክልም እንዳልሆነ አምነን አሁን ላይ ጋፕ ፈጥረናል። ከዚህ ሁሉ ጊዜ በኋላ ወደ እኔ መመለስ አስፈላጊም አይደለም። ግን ከመጣች የሚፈጠረውን ምትለንን ነገር እንሰማለን። እሷ ከመጣች በኋላ ቀጥልላችኋለሁ። ይሄንን ይመስላል ዛሬ። እስኪ እሷ ከመጣች በኋላ ቀጥልላችሁ። እንግዲህ ተመልካቾቻችን መድረሷን ደውላ ነግራኛለች ምናምን ነገር በቅርበት አካባቢ እንደውም ይኸው መጣች ነው ያዝ ምን እንደምትለኝ አላውቅም። የሚፈጠሩትን ነገሮች እስኪ ሶል እንዴት ነሽ? ሰላም እንዴት ነሽ? ትመስያለሽ። ደህና ነሽ? እኔ በጣም ደህና ነኝ ፈጣሪ ይመስገን። በጣም ለምን እንደዛ አልሽ? ደህና ነኝ እኔ። እኔና አንቺ እኮ እየተወንን ነበር እና ምንም አብሮነት የሚባል ነገር እኮ ከመጀመሪያውም እኮ የለም። ማለቴ አንቺ ለእኔ ባትኖሪ እኔ ማጣው ነገር የለም። እኔ ደግሞ ለአንቺ ባኖር አንቺ ምንም የምታጭው ነገር የለም። ስለዚህ ምንም አንዳችን ለአንዳችን ስለሌለን ወይም ስላለን ምናምን ነገር የሚጨመርም የሚቀነስም ነገር የለም። ይሄን አንቺም ጠቅቀሽ ታውቂያለሽ አይደለ? አይ እኔ አንቺ ከአንተ ነው እቺ ታውቃለህ። አሁን ካሜራ ላይ ነው ያለነው እና ሲሪየስሊ ያለውን ነገር በጠቅላላ የምርም አይ ለኦዲየንስማ ክብር ይኖርሽ። እንደዚህ ማለት ትክክል አይደለም። እውነቱን ለመናገር ለምን ነው የማይመለከትሽ? ይመለከትሻል። በደንብ ጠንቅቅ አድርገሽ ይመለከትሻል። እናንተ የምትሰሩት ድራማ አይበቃም? እኔ የምሰራው ድራማ ይኸውልሽ እንድታውቂ የምፈልገው ነገር ቢኖር ማለት ነው ሰውን ካላከበርሽው አያከብርሽም። ሀሳቤን ተረዳሽ? ሰውን ካልወደድሽው አይወድሽም እኮ። እኔም እኮ አሁን አክብሬ አንቺ ስትመጪ ካሜራ ያበራሁት እኮ ኦዲየንሶቻችን እነሱንም በማክበር ነው። እኔም እኮ እነሱን ዲስሪስፔክት እያደረግሽ ደግሞ ወይም ደግሞ እነሱን ካላከበርሽ ደግሞ እኔም መነጋገር አንቺ በትክክል ማለት ነው። ኦኬ እሺ የምትሰራው ነገር ልክ ነው? ምንድነው ነው? ምን ተሳሳትኩ? ምንድነው ንገሪኝ። ምንድነው የተሳሳትኩት? ለምንድነው ድራማ የምትሰራው? ለምን እንጂ ኪያን መከተል አለመከተሌ ሲጀምር ቀድሞውን ራሱ አንቺን የሚመለከት ነገር አይደለም። እውነቱን ለመናገር ከሆነ ደግሞ ኪያን ያልተከተልኩት ታዲያ ማንን ልከተል ነው? እሱ ለኔ ለምን አትይልኝም? እሷ ማፍቀር አለማፍቀሯ ወይም ደግሞ እሷ እኔን መፈለግ አለ እኔ ግን ለምንድነው ነው ማትረዱኝ? ሰዎች ለምንድነው ነው ሁላችሁም እየመጣችሁ ኪያ አትወድህም አታፈቅርህም ምናምን? እሱ እኔን የሚመለከት ነገር ነው። አንቺ ጋር ምንድነው ነው ህይወት ጀምሩት? እኔና አንቺ ለካሜራ ነው ኪያን ምናምን ነገር ወይም ደግሞ ቶያን ምናምን ነገር እያስመሰሉ ስለነበረ እኛም እያስመሰልን ነበር። ከዚህ ዘለ አንተ ታስመስል ትችላለህ። እንግዲህ ልሽ አንድ ያልተረዳሽው ነገር ምንድነው ነው መሰለሽ ትላንትና እኔና አንቺ ሆነን ያሳለፍናቸው ነገሮች ያደረግናቸው ነገሮች በጠቅላላ ተደምሮ መጨረሻ ላይ አምሪ ሊስቶሪ ቢይሻል። በጣም ይቅርታ በዛ ልክ ፈርዘር መሄድ አልነበረብንም። እሺ ስሜትሽን ጎድቼዋለሁ ወይም ደግሞ የማይሆን ነገሮች ሆነውን ምናምን ነገርና አሁን ላይ ምንድነው ይኸውልሽ ምናልባት ትላንትና ለምንድነው እሷ አትፈልግም? ስለሷ እንድታነሽ አልፈልግም ሲጀምር ማለት ነው። ሲቀጥል ደግሞ ቃል በቃል እየመለስኩልሽ እንዲሄድ የምትፈልጊ ከሆነ የሆኑት ነገሮች የተፈጠሩት ነገር ያደረግናቸው ነገር በጠቅላላ ወይም ደግሞ ሲሆን ለነበረው በጠቅላላ በጣም ይቅርታ። እሺ በላይ ምንም ልትሻልችልኝ ኪያን ገጠር ድረስ ልፈልግ ካልሄድኩ ማን ልፈልግ ልሄድ ነው?
ለምንድነው የምትሄደው? እኔ ተስኩብኝ ነበር ማለት ነው። ይኸውልሽ አንድ ያልተረዳሽኝ ነገር አለ። አንቺ እያንዳንዱን ነገር ስታደርጊ የነበረው ለምን ብለሽ ለማ ብለሽ እንደነበረ ምንም የሚታወቅ ነገር ነው። ይሄ ምንም ጥርጥር የለውም። ዛሬ ደርሶ አፍቃሪ ደርሶ ወዳጅ ምናምን ነገር እንድትሆኚ አልፈቅድልሽም። እኔ አንድ ልብ ነው ያለኝ። በህይወቴ ያፈቀርኳት ሴት ኪያ ትባላለች። እሱ አይመለከትሽም። እሱ አንቺን አይመለከትሽም። ማንንም አይመለከተውም። የራሷ ህይወት አላት ኪያ። የማ እኮ የግል የምትለው ህይወቷ አላት። እሷም ደግሞ እኔን ያካተተ እኔ አኑን ያካተተ ነው የግል ህይወቷ። ኪያ ማ እሱን ለምንድን ነው አንቺ የራስሽን ህይወት ማትኖሪ? ለምንድን ነው ኪያ የምትይው? ለምንድን ነው በኪያ ዙሪያ የምትሽከረከሪው? እኔ ነገርኩሽ እኮ አንቺን የሚመለከት ነገር ከኔ ጋር የሚመለከት ነገር ካለሽ እኔና አንቺ የምንፈታው ጉዳይ ካለ ማውራት ትችያለሽ። አሁን ግን ኪያን በተመለከተ ስሟን አንስተሽ ምንም አይነት ነገር እንድታወሪ አልፈቅድልሽም። እንዲህ ልትይኝ ከሆነ የመጣሽው ደግሞ መሄድ ይችላል። ሀሳቤን ተረዳሽኝ? እያወራሁሽ ነው በስነ ስርዓት። ሲጀመርም ልንገርህ የዛኔ ጥለፈኝ ስትል የነበረ ቀን የቀረጽኩት ቪዲዮ ለምን ያልተሰጠው? የእናንተ ቪዲዮ እንዳለ ፕሮሰስ ነበር አይደል? ግን አውቀት ያልተሰጠው እውነቱን ለመናገር ከሆነ ኦዲየንሶቻችን በጣም ይቅርታ። ከሷ ጋር ቀደም ብለን የሰራነው ከዚህ ቪዲዮ በፊት የሰራነው አንድ ቪዲዮ ነበረ። ጉድክ እንዳይታወቅ ምንድነው ነው ጉዴ እንዳይታወቅ ያንን ቪዲዮ ያልፖስትኩት አሁን ፖስትላችኋለሁ። ቀጣይ እውነቱን ለመናገር ከሆነ ነገውኑ ፖስትላችኋለሁ። ነገር ግን ያልፖስትኩበት ሪዝን ምንድነው ነው ከሷ ጋር ካወራን በኋላ እንደተፈጠረውም ከኪያ ጋር የሄደችበት ሁኔታ በምን አይነት ሁኔታ እንዳለች በጣም ያው የገጠሩን ሲን እንዴት ተቻኩዬ እንደሄድኩ ቶያን እንዴት አንገብግቤው አድራሻዋን ተቀብያት ወደ ኪያ ጋር እንደሄድኩ ምንም የሚታወቅ ነገር ነው። ምንም ጥርጥር የለውም። በዛ ሁኔታ ውስጥ እኔ አንድ ቪዲዮ ተፖስተ አልተፖስተም ብዬ ለማሰብ የሚሆን ጊዜ በፍጹም አልነበረኝም። ስለዛ ነው ያልተፖስተው። እኔ ነገ ፖስተዋለሁ። ምንድነው ማስመስለው? እንደዚህ ለማለት የሚያስችል ግንኙነት ላይ አንቺ ጀምር የለንም አይለም። ስማኝ አንዴ ከኔ ያጣው ነገር አለ እንዴ? ምን አድርጊት ነው ያልተረዳሽ ነገሮች በጠቅላላ ስናረግ ስንሆን ስለተፈጠሩት ነገሮች በጠቅላላ እኔም ደግሞ ስለሰጠውሽ ተስፋ ይሆናል አይደል? ስለነበር ስለነበረው ነገር በጠቅላላ በጣም ይቅርታ ምንም አይሰራልኝ። እሺ ንገረኝ ከኔ ምን አተፈው? ከኔ ምን አትሰነው ከኔ ምን ጎዶለው አይነት ታዲያ ሌላ ሚያው መንገድ ያሳኘው መንገድ ያሳኘው። እኔ ካንቺ ምንም አላጣው፣ ምንም አይነት ነገር አላጣው። ግን አንድ እንድታቂ የምፈልገው ነገር ቢኖር ኪያን በማፈቅርበት መጠን ላፈቅርሽ አልችልም። ኪያን በመወድበት ልክ ልወድሽ አልችልም። ኪያ ራሷን የቻለች ሌላ ዓለም ናት። ይኸውልሽ እንድታቂ የምፈልገው ነገር ቢኖር እኔ ራሱ ያለሁት እኔ ራሱ የሚለው ነገር ራሱ ያለው ኪያ በሚለው ስም ውስጥ ይኸውልሽ ስርዓትሽን ያዥ። ይኸውልሽ ሰላም እንዳናግርሽ ከፈለግሽ በትክክል እንዳዋራሽ ከፈለግሽ ከዚህ በኋላ የኪያን ስም በመጥፎ ስታነሹ እንዳልሰማ። ይኸውልሽ እየደጋገምኩ እየነገርኩሽ ነው ለነበረው ነገር በጠቅላላ ለሰጠውሽ ተስፋ ለሆኑት ነገሮች በጠቅላላ እጅግ በጣም ይቅርታ አልኩሽ። አሁን ጋር መቼም አልተውክም። እሱ ነው እንዴ? አንቺ ስለተውሽኝ ስላልተውሽኝ የሚቀየር ነገር የለም። ይቀየራል። ምክንያቱም አንተ አይታውራል። እሱ ማስፈልግም እሱ አትፈልግም። እሱ በጣም ባለጌ ሴት ናት። እሱ እኔና ኪያን የሚመለከት ነገር ነው። ተፈልገኝ አትፈልገኝ ከገዛ ጓደኛሽ ጋር እንደዛ አደረገች። ገና ደግሞ አሁን ፍቅረኛ ያዘች። አሁን እኮ እሱ የራሱ ህይወት አለ አይደል? እሱ እኔና ኪያን የሚመለከት ነገር ነው አልኩሽ እኮ። አይሆንም እንዴ? እኔስ እሺ ታዲያ አንቺ አይሆንም ስላልሽኝ ደግሞ የሚቀየር ነገር የለም እያልኩሽ ነው ያለው። ምንም የሚቀየር ነገር ሊኖር አይችልም። አንቺ እስኪ አንድ ነገር ንገሪኝ። እማፈቅረው ኪያን ነው፣ እምወደው ኪያን ነው። ተስፋዬ፣ ህይወቴ፣ ወደፊቴ ያለው ነገር በጠቅላላ ያለው ከኪያ ጋር ነው እና በየትኛው ልቤ እንዳስታምምሽ ነው የምትፈልጊው? አንዴ ስማኝ፣ እንደማታፈቅር ታውቃለህ። ኦኬ አንቺ ኪያን እያፈቀርኩ ለኪያ እምነቱ ለኪያ ተስፋ እያለኝ ከአንቺ ጋር ምናምን ነገር የሚኖረኝ ነገር ይኖራል ብለሽ ታስቢያለሽ? ከአንቺ ጋር ብሆን ራሱ በድኔ ቀፎዬ ነው የሚሆነው። ምክንያቱም እኔ ልቤ ያለው ኪያ ጋር ነው። ሐሳቤን ተረዳሽኝ? ሐሳቤ ያለው ሁሉ ህልሜ ያለው ሁሉ በጠቅላላ ኪያ ጋር ነው። እሷ ተቆጥታ ስለተናገረችው ነገር ስላደረገችው ስለሚያደርገው ነገር ይቅርታ እኔ እላለሁ። አሉ በቃ ይቅርታ ለኔ ምንም አይደርግም። እኔ እንድትጎዳ ትፈልጋለህ? አንቺ እንድትጎዳ አልፈልግም። እውነታው ግን ይሄ አይደለማ። ያንቺ ስሜት እንዳይጎዳ ብዬው የማይሆን ተስፋ ከዚህ በኋላ እንድሰጥሽ ነው የምትፈልጊው? አይደለም ንገር። አይነት ታጉሯል። አንዱ ሰው ምን ማሰራለክ? ሰው በጣም ባለጌ ሴት እኮ። አሁን ላይ ግን
ጠንቅቄ ማንን እንደማፈቅር ጠንቅቄ ከማጋ ህይወት ሊኖረኝ እንደሚችል አይኔ ተገልጿል እኮ እያልኩሽ ነው የምልሽ። አንዴ ስማኝ በቃ እሷን ማሰራልክ ኪያ አንድ ነገር ልንገርሽ፣ ቁርጡን እንድታቂ የምፈልገው ነገር ቢኖር ከኪያ ጋር ከምለያይ ወይም ደግሞ ስለ ኪያ በመጥፎ ስሟ ሲነሳ ከማይ ሐሳቤን ተረዳሽኝ? ህይወቴን ባጣ መርጣለሁ። እንዳልነበርኩ ሆኜ ከታሪክ ብሰረዝ ይሻለኛል እኔ ከኪያ ጋር ከምለያይ ነው የምልሽ። ይሄንን የምነግርሽ አይጉል ተስፋ እንዳትይዥ ብዬ ነው። አጉል እምነት እንዲኖርሽ ውስጥሽ ላይ ተስፋ እንድታሳድሪ እንዳይኖር ነው። አንቺ ስሜትሽን የመጉዳት ወይም ደግሞ ቀልብሽን የመስበር ሐሳብ የለኝም። አንዱ ልንገርህ፣ ነገ ከነገወዲያም ሁሌም እነግርሃለሁ። አንተ ይሄ ብቻ የምትሆነው ገባህ? ምክንያቱም አንተ ለሷ ያልጻፍኩ ማሰራልክም በቃ ይኸውልሽ፣ አንድ ነገር ይኸውልሽ፣ የማይሆን ተስፋ ይዘሽ ጊዜሽን፣ ህይወትሽን፣ ህልምሽን እኔናንቺ ይኸውልሽ፣ እኔ አልተቀየርኩብሽም። ከገባሽ እኔ አልተቀየርኩብሽም። ኪያን ምን ያህል እንደማፈቅራት አንቺም ታውቂያለሽ። አንቺ ምንም አይነት ጥፋት አላጠፋሽም። አንቺ ምንም አይነት ጥፋት አላጠፋሽም። አንቺ ምንም አይነት ጥፋት አላጠፋሽም። እኔ ግን የማፈቅረው ኪያ ነው። እንዴ እኔ ሰዎች ስላሉ ምንም ነገር የማደርግ አይነት ሰው አይደለሁም። እኔ በራሴ ማሰብ የምችል ሰው ነኝ። ሰው እንዲያርግ ስላለኝ የማደርግ እንዲያታርግ ስላለኝ የማላደርገውኛ አይደለም። እንድታውቅ የሚፈልገው ነገር ቢኖር በጣም ቆንጆዬ ሴት ነሽ፣ ወጣት ነሽ፣ ብዙ ተስፋ አለሽ። የፈለግሽውን ወንድ መርጠሽ ህይወት የመመስረት ብቃቱም አቅሙም አለሽ። እኔ ግን በዚህ ሰዓት አንቺን ጠልቼሽ ወይም ደግሞ አንቺ አታስፈልጊኝም ወይም ደግሞ ሰዎች እንደዚህ ምናምን ብለው ሌላ ነገር ስላሉ አይደለም። ግን እኔ ህልሜም ህይወቴም ተስፋዬም ትናንትን ሲጀመር ጀምሮ ሀብሎ ህይወቴ የጀመረው ከኪያ ጋር ስለሆነ ነው። ምናልባት የማይሆን ተስፋ ተሰጣጣን የማይሆን መንገድ ሄደን ወይም ደግሞ ነገሮች እየዋሉ እያደሩ ሲመጣ የእውነት መስሎ ሊሆን ይችላል። ነገር ግን አንድ እንድታውቂ የሚፈልገው ነገር ቢኖር እኔ ሙሉ ለሙሉ የኪያና የኪያ ብቻ ናት፣ የኪያ ብቻ ነው። ኪያም ደግሞ ሙሉ ለሙሉ የኔና የኔ ብቻ ነው። እሱም ከኪያ ጋር የምጨርሰው ጉዳይ ነው። የራሷ ህይወት አላት ኪያ። እኔ ነኝ ኪያ። አንቺም ወደ ናቲ መመለስ ትችላለሽ። ናቲ ማለት የ7 ዓመት ፍቅረኛሽ ማለት ነው። ከብዙ ተስፋ ያደረጋችሁ ልትጋቡ 2 ወር ነበር አይደል የቀረን ሲል የነበረው። እውነታው ግን ያ ነው። ናቲ 7 ዓመት ሙሉ ከማትወጂ ሰው ጋር ነው አብረሽ የቆየው። 7 ዓመት ከኔ ጋር በፍቅር አሳልፋለች። 2 ወር ነበር የቀረን ልንጋባ ሲል ነበር አይደል? ወደዛ ሰው እሺ፣ የእናንተ ድራማቲክ ሊሆን ይችላል ነው 7 ዓመት 2 ዓመት ልንፋቀር ልንጋባ 2 ዓመት ነበር ምናምን። ይሄ ድራማቲክ ቲንጋችሁ ሊሆን ይችላል። እኔ ግን ከኪያ ጋር ያለው ነገር እውነትና እውነት ነው። ኪያን አፈቅራታለሁ። ያለሷ መኖር አልችልም። ኪያም ያለኔ መኖር አትችልም። ተናዳቢ ሊሆን ይችላል ነው ነገር ድጋሚ እንደዚህ እንዳትለኝ። አፈቅራታለሁ። በጣም ነው ማፈቅራት። ያለሷ ህይወት የሚባል ነገር የለኝም። ደግመሽ መተሽ ኪያ ጋር መሆነ ሄደሽ እንዳታናግራት በዚህ ጉዳይ ምንም ልትያታችሁ። ይኸውልሽ ጊዜሽን እየገደልሽ እኔም ቢሆን አሁን ላይ ከኪያ ጋር ጥሩ አይደለም። ያለንበት ሁኔታ በጣም ትክክል እንዳልሆነ አንቺም ጠንቅቀሽ ታውቂያለሽ። ስለዚህ ስለሷ ብዙ ማስበው ነገር አለ። ስለሷ ከሷ ጋር ያለኝን ነገር ለማስተካከል ብዙ ርቀት እየሄድኩ ነው። አሁን ተጨማሪ ሐሳብ እንዲሆኑብኝ የሆነ የማስብበት ጊዜ የለኝም። እንድታቂ ሺህ ጊዜ አልፈልግም ትበለኝ። የቻልኩትን ነገር እያደረኩ ሞታል። ሐሳቤን ተረዳሽ? አንቺ ሌላ ህይወት መመስረት ትችያለሽ። ካልፈለግሽ ደግሞ ወደ ናቲ ጋር ወደ ቀድሞ ፍቅረኛሽ እየለመነሽ ነው አይደለ? ከኔ ጋር ካልሆንሽ ህይወት የሚባል ነገር የለኝም፣ ያላንቺ ማሰብ አልችልም እያለ ነው አይደለ? አንድ ነገር እንድታቂ የምፈልገው ነገር ቢኖር ቅድሚያም የኪያ ፍቅር ላይ ነው እንደዛ ስንሆን የነበረው። አሁንም ቢሆን የኪያ ፍቅር ላይ ነው ያለው። ሐሳቤን ተረዳሽኝ አይደል? ኪያ ለኔ ጥሩ አመለካከት፣ ጥሩ አፍቃሪ ናት፣ ጥሩ ወዳጄ ናት። ሐሳቤን ተረዳሽኝ? ከሷ ጋር ብዙ ህልሞች አሉ። ከዛ ህልሞቼ ጋር ቀጥላለሁ። ወደፊት ትዳሬ፣ ህይወቴ ዛሬም ፍቅሬ ናት። አለመግባባቶች ተፈጥረው ሊሆን ይችላል። በማይሆን ነገር ራስሽን እያደከምሽ እኔንም እያደከምሽ ነው ያለሽ። እሺ ምን እንደምታደርጊ እኔ አንድ ነገር ልንገርሽ። ወደ ናቲሽ ተመለሽ። በጣም ነው የሚወድሽ።
በጣም ነው የሚያፈቅርሽ። አጉል ተስፋ ውስጥ አትግቢ። እሱም ደግሞ ካልወደድሽ ደግሞ ወደሚሆንሽ ሰው ገና ወጣት ነሽ፣ ቆንጆ ነሽ፣ ተስፋ አለሽ። ከዚህ በላይ የፈለግሽውን አይነት ወንድ ጋር የሚሆን እድሉ አለሽ። ሐሳቤን ተረዳሽኝ? ተረጋግተሽ የማሰቢያ ጊዜ ለራስሽ ስጪና ወይ ወደ ናቲ ተመለሽ ወይም ደግሞ ሌላ የኔ ነው ወደምትዩ ሰው ሂጂ። እኔ ምርጫዬን መርጫለሁ። ወደ ኪዩ ተመልሻለሁ። ኪዩ ጋር ነው ያሉት። እኔን አልተውም ወይም እተውሃለሁ ስላልሽ የሚቀየር ነገር ምንም አይኖርማ። እንዲሁ ነው ጊዜሽን እየገደልሻለሽ። እኔም ደግሞ አሁን ተጨማሪ ሐሳብ እንድትሆኝብኝ አልፈልግም። ምክንያቱም አሁን በዚህ እኔና አንቺ ቆመን በምናወራበት ጊዜ ራሱ ኪያን ምን አይነት ሁኔታ እንዳለች አላውቅም። በምን አይነት ሁኔታ የሆነ ነገሮች እንደሆነ አላውቅም። ደህና ትሆን አትሆን አላውቅም። ተመልሼ ሄጄ ከሷ ጋር ያለኝብኝን ነገር ማስተካከል አለብኝ። እባክሽ ሰላም። ምንድነው እባክሽ የምትለኝ እንዴ? በቃ እኔ ልሂድ በቃ እኮ ይኸውልሽ፣ ስትሄጂ ግን የምትሄጂው ከኔም ከኪያም ህይወት ድጋሚ ተመልሰሽ ላለመምጣት ነው። በናቲ ጉዳይ እንድረዳሽ የምትፈልጊው ነገር ካለ እደውልለታለሁ፣ አገናኛችኋለሁ ከፈለግሽ ማለት ነው። ወይም ደግሞ ሌላ እንዳገዝሽ እንድረዳሽ የምትፈልጊው ነገር ካለ ዝጋ። ድንገት አንድ ነገር ብቻ ልንገርህ፣ አንተ ማፍቀር መቼም ማለት ነው ገባህ አይደል? መቼም አልተውም። ይኸውልሽ እኔ አታፍቅሪኝ አትወጂኝ ብዬ ለኔ ያለሽን አመለካከት እንድትቀይሪ ወይም ደግሞ መጥፎ እንዲሆን አልፈልግም። እሱ የአንቺ ምርጫ ነው። ግዴታ የሚባል ነገር የለም። በግድ ውደጂኝ ወይም ደግሞ በግድ ልውደድሽ ማለትም አልችልም። ሐሳቤን ተረዳሽኝ? ይኸውልሽ ሰላም፣ አልተረዳሽኝም። ያልተረዳሽኝ ምን ያህል ኪዩን እንደማፈቅራትና በምንም አይነት ነገር ደግሞ እንደማልቀይራት እንድታቂ ይፈልጋሉ። ባለጌ ሰው እየሆንክ ነው። ፍቅረኛ ጋር እሄዳለሁ ወይም ደግሞ አንቺን ፍቅረኛሽ ጋር ሁኚ ማለት ነው ብልግና? እሺ ለኪያ ገጠር አይደለም ሲኦልን መግባት ካለ አልፈልግህም አለች ግን እንደዛ እየሆንክ አልፈልግህም አለች እንደዛ ክብሬን ዝቅ አድርገህ ለመንካት። በቃ አልፈልግህም ስለራሱ በቃ ተሰቆርቶ ይመጣል ብዬ በቃ እየጠበኩት ነበረ። እሺ አንድ እሺ ታዲያ ይኸውልሽ አንድ ነገር ሰማኝ እንዴ ሴት ልጅ እኮ ናት አይደል? አንተ ለሴት ልጅ ክብር ልክ እንደ ጠልፋት ትወስደሃል። አልፈልግህም ያለች እንደዛ ነው። በጣም የብልግና ብልግና ግን አንተ እንደዛ አድርጌ የምትል ነገር እንዴት አንተ ሴት ክፍል ትገባለህ? እሺ አንድ ነገር ጠንቅቀሽ እንድታቂ የምፈልገው ነገር ልንገርሽ። ኪያን ለማግኘት አይደለም ክላሷ ውስጥ መግባት፣ አይደለም ማገት፣ አይደለም ደግሞ ገጠር ድረስ መሄድ ማለት ነው የህይወት መስዋዕትነት እንኳን የሚያስከፍል ቢሆን ማለት ነው እከፍልላታለሁ እያልኩሽ ነው ያሉት። ሰላም አፈን ዝጋ ስላልሽ ወይም ደግሞ መናገር የምፈልገውን ነገር እንዳልናገር ስላደረግሽ ብቻ ነገሩን ይቀይረዋል ማለት አይደለም። እንድታቂ የምፈልገው ነገር ቢኖር ተረጋግተሽ ወደ ራስሽ እንድታስቢና አንቺም አማራጮችሽን በትክክል አንቺም ወይ ወደ ናቲ ትመለሻለሽ ወይም ደግሞ ተረጋግተሽ የማሰቢያ ጊዜ ለራስሽ ወስደሽ አዲስ ፍቅረኛ ወይም ደግሞ አዲስ ህይወት መመስረት ትችያለሽ። እኔ ግን ወደ ቀድሞ ህይወቴ ወደ ቀድሞ ፍቅሬ ወደ ኪያ ተመልሻለሁ። ይሄንን ነገር ቁርጥሽን ወቂ፣ ደጋግመሽ ለራስሽም ንገሪው። አኑ የኪያ ነው፣ አኑ የኪያ ነው፣ ኪያም ያኑ ናት እያልሽ አንድ ነገር ደግሞ ልንገርህና ልሂድ በቃ አይደል? ቤደሻል እኔ ይኸውልሽ ልንገርህ አንድ ነገር ነው ልሂድ በቃ። ሲጀምር አንቺ ነሽ ልምጣ ያልሽኝ፣ እኔ ነኝ ብዬሽ አይደለም የመጣሽው። ስለዚህ መመለስም ካለብሽ መሄድም ከፈለግሽ ሂጂ። ግን ይሄንን ነገር ጭንቅላትሽ ውስጥ አስገቢው፣ ለልብሽም በደንብ አስረጭው። እሺ እኔ ደግሞ የመጨረሻ ነገር ልንገርህ እና ደግሞ ልንገርህ አንተም ወደ ኪያ አትሄድም፣ እኔም ወደ ናቲ አልሄድም። እና አብረን የምንኖር። አዎ አልጠላሽም፣ ጥሩ ሰው ነሽ እኮ ይኸውልሽ። አዎ አልጠላሽም፣ በጣም ጥሩ ሰው ነሽ። ነገር ግን ጥሩ ነሽ ማለት አልጠላሽም ማለት ከኔ ጋር ደግሞ አጭር የሆነ ጊዜዎችን አሳልፈሻል ማለት በኪያ ደረጃ ላፈቅርሽ እችላለሁ ወይም ደግሞ ለኪያ ባለኝ ደረጃ አንቺንም እዛ ላይ አስቀምጥሻለሁ ማለት አይደለም። ኪያ ራሷን የቻለች ሌላ ዓለም ያላት ሌላ ደጋግሜ እነግርሻለሁ። ስሟን ያነሳሽው አንቺ እኔ አይደለሁም አንቺ ነሽ። አንድ ነገር ደግሞ እኔ ጠንቅቄ እየነገርኩሽ ነው። ጥለሽኝ ስለሄድሽ የሚቀየር ነገር የለም። ተመልሰሽ ወደ ኪያ ጋርም ወደ እኔ ጋርም ተመልሰሽ እንዳትመጪ ነግሬሻለሁ።
እንግዲህ ተመልካቾቻችን በእነዚህ አይነት ሁኔታ አንድ ቀን እሷን አናግራታለሁ ብዬ አስቤ አላውቅም። እውነቱን ለመናገር ከሆነ ከዚህ በፊት የተቀረጸ ቪዲዮ አለ፣ አልለቀቅኩትም። ወከባ ውስጥ ስለነበርኩ ነው። ትክክል ያልሆነ ሁኔታዎች ማለትም በጣም ነገሮች ተደራርበውብኝ ኪያ ወደ ገጠር ጥላኝ የሄደችበት ጊዜ የተቀረጸ ቪዲዮ ነበረ። እኔ ከሰላም ጋር የተቀረጽኩት ቪዲዮ ማለት ነው እና እዛ ወከባ ውስጥ ሆኜ ስለ አንድ ከሰላም ጋር ስላወራሁት ቪዲዮ አስቤ እናንተ ጋር ምናምን ነገር የመልቀቂያ ጊዜ አልነበረኝም። በጣም ተቻኩዬ ስለነበረ በጣም የነበርኩበት ሰዓት ውክብክብ ብዬ ስለነበርኩኝ በኪያ ጉዳይ በጣም ተጨነቄ ስለነበረ ቪዲዮ እንዳለ ሳልፖስተው ነበረ የሄድኩት ማለት ነው ማለት ለእናንተ ሳላካፍላችሁ ነበረ ተነስቼ ወደ ገጠር የሄድኩት የነበረው ማለት ነው እና እዛ ላይ አስረግጬ ልነግራት ሞክሬ ነበረ። ከአሁን ከመነግራችሁ ቪዲዮን ነገ ለቅላችኋለሁ፣ በደንብ ታዩታላችሁ፣ በደንብ ትከታተሉታላችሁ እና እኔ ከሰላም ጋር አንድ ላይ በፍቅር ልቆይ አልችልም። እኔ ከሰላም ጋር በፍቅር ህይወት የሆነ ምንም የማስበው ነገር ሊኖር አይችልም በፍጹም። ምክንያቱም ያለ ኪያ እኔ ምንም ሰላም ስለሆነች አይደለም ሴቷ፣ ወይም ደግሞ ሌላ ሴት ስላልሆነች ወይም ደግሞ ምናምን አይደለም። ከዚህ በኋላ ምንም አይነት ሴት በህይወቴ ብትመጣ ምንም አይነት ነገር ላደርግ የምችለው ነገር የለም። እኔ የኪያና የኪያ ብቻ ነኝ። ኪያም ደግሞ የኔና የኔ ብቻ ናት። ያደረኳቸው ነገሮች ለኪያ ስል ገጠር መሄዴን የምጸጸትበት ነገር አይደለም። ለኪያ ስል ደግሞ ኪያን ማገቴን ወይም ደግሞ የኪያ ክፍል ውስጥ እንደዛ ምናምን ነገር በር ከፍቼ መግባቴን ምናምን ነገር የማዝንበት የምጸጸትበት ወይም ደግሞ በጣም የምቆጭበት ነገር አይደለም። ምክንያቱም ለፍቅሬ ስል ኪያን ወደ እኔ ህይወት ለመመለስ ስል ያደረኩት ነገር ነው። አሁንም ቢሆን ኪያን እስካገኛትና ወደ ህይወቴ እስከመመልሳት ድረስ የቻልኩትን ማድረግ የምችለውን ነገር ሁሉ በጠቅላላ አደርጋለሁ። እውነቴን ነው የምላችሁ። እኔ ከኪያ የሚያስቆመኝ ነገር ምንም ነገር አይኖርም። አይደለም እኔ ኪያ ራሷ አሁን ባለው አቋሟ ብትጸናና አልፈልግም እንኳን ብትለኝ እኔ በኪያ ዙሪያ ነው የምታገኘው። ምክንያቱም ምንም አይነት ተስፋ የለኝም። ምንም አይነት እቅድም ያደረኩት ነገር የለኝም። እያንዳንዱን ነገር ከኪያና ከኪያ አንጻር ነው እኔ ምኖረው። ምናልባት የምናገራቸው ነገሮች ያስቀየምኳቸው ወይም ትክክል አላደረኩም ይሆናል። ኪያ ላይ ብዙ ጥፋቶችን አጥፍቻለሁ ማለት ይሆናል። ግን ስለምጠላት ወይም ደግሞ እሷ ስለማታስፈልገኝ ግን አይደለም በፍጹም። የእውነቴን ነው የምላችሁ። ምን ያህል እንደማፈቅራት እናንተም ታውቃላችሁ። እሷም ምን ያህል ለኔ ጥሩ ግምት፣ ጥሩ አመለካከትና ምን ያህል እንደምትወደኝ እናንተም ታውቃላችሁ። ከዚህ በላይ እናንተንም አልጨቃጨቃችሁ። ሰላም በእንደዚህ አይነት ነገር ትመጣለች ብዬ እኔ ሌላ ነገሮችን ልታወራኝ ነበር ነው ትመጣለች ብዬ ያሰብኩት። እስኪ ትላንትና ከሷ ጋር ከዚህ በፊት የተቀረጹትን ቪዲዮዎች በጠቅላላ ከሰላም ጋር የነበረኝን ነገር ወደ ኪያ ከመሄዴ በፊት ነው ያንን ነገር ተናግሬያት ስላለው ስለተፈጠረው ስለ ነገሮች በጠቅላላ ለሰላም አስረድቻት የነበረው። ዛሬ ግን እንደ አዲስ መጣ ካላንተ ህይወት አልኖርም ምናምን፣ ይሄ በፍጹም የማይሆን ነገር ነው። ለማንኛውም ነገ ቪዲዮ እለቅላችኋለሁ፣ የምትከታተሉት ይሆናል። ከሰላም ጋር ያወራነውን ነገር በጠቅላላ ማለት ነው። ወደ ኪያ ጋር ወደ ገጠር ከመሄዱ በፊት የተቀረጸውን ቪዲዮ ነገ እለቅላችሁ ይሆናል። ለእሷ በደንብ አስረድቻታለሁ ስላለው ነገር በጠቅላላ ለሰላም እዛ ላይ አውርተነዋል። እና እስኪ ድጋሚ እንደ አዲስ ሰው ሆና መጣ አፈቅራለሁ ወድሃለሁ ማለት ይሄ ተገቢም ትክክልም ነው ብዬ አላስብም። እናንተም ቪዲዮውን ስታዩን ከሰላም ጋር የነበረውን ነገር ትረዱኛላችሁ ብዬ አስባለሁ። በሚቀጥለው ቪዲዮ እስክንገናኝ ለዛሬ የነበረን ፕሮግራም ይሄንን ይመስል ነበር። ሀሳብ አስተያየቶቻችሁን ላይክ፣ ሼር፣ ኮሜንት ላይ አስቀምጡልኝ እባካችሁ። ለኔ በጣም ይደግፈኛል። አሁን እንደዚህ ብታረግ የምትሉኝን ሀሳብ እያንዳንዱን ምንም አይነት ኮሜንት ሳላነባ አላልፍም። አስቀምጡልኝ። የምችለውን ነገር ሁሉ በራሴ ሞክራለሁ። ከዛ በዘለለ ግን እናንተ ነው ዞሬ የማማክረው። ኮሜንታችሁን እያየሁ ነው ነገሮችን የማደርገውና አስቀምጡልኝ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ምክንያቱም ላይክ፣ ሼር፣ ሰብስክራይብ ስታደርጉ በደንብ ቪዲዮዎችን ለብዙ ሰው ማዳረስ ትችላላችሁ። እኔንም ደግሞ በደንብ መርዳት፣ መደገፍ ወይም ደግሞ በሀሳብ ላይ ብዙ የሚሆን ድጋፍ ያለው ሀሳብ ማስቀመጥ ትችላላችሁና ለዛሬ የነበረን ቪዲዮ ይሄን ይመስል ነበር። ሰላም።